አዶናይ ጀግና ጀግና የተመሰከረለት እንደ አዶናይ አይነት ይወለድ ማለት ነው። ሪሊውን ነው ሀገራችንን ለማስተዋወቅ ምን ያህል እንደሚጥር ማለት ነው። እና አዶናይ በጣም እኔ እንጃ መልካም ሰው ነው። አላህ ከዚህ በላይ ከፍ ያድርግህ። በጣም ቅን ሰው ነው። እንግዲህ አይሾ ስፒድ የስተርዴይ እንደምታዩት ኢትዮጵያ የኛ ሀገርም አይመስልም። እሺ በጣም ነው ደስ ያለኝ። ባይዘው ቲክቶክ ላይ የምናየው ነገር ዋው 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 ነው። ሁሉም የራሳቸውን ነገር ለማስተዋወቅና ራሳቸውን ጎልተው እንዲታዩ ነው። ሞርዛን ከሱ ጋር የሱን ፒክቸር እየሳሉ ላይክ እና አዶናይ ግን እየተረጎመ እንግሊዘኛውን እየተረጎመ ሀገራችን በቃ በጣም ታዋቂ እንዲሆን ሀገራችንን እያስተዋወቀን ያለ የበለጠ ማለት ነው። እና አዶናይ ለግሉ የሚያደርገው ነገር የለም። ሪሊውን ነው በየስተርዴው እንደዚሁም ደግሞ ቲክቶክ ላይ ስታዩ ሁሉም የራሳቸውን ነው ታዋቂነታቸውን ሞርዛን እያሳዩ ያሉት ማለት ነው። ከሱ ጋር ፎቶ እየተነሱ በሊቭ ስትሪም ሲመጣ እንደዚሁም ደግሞ አርቲስቶች፣ ሙዚቀኞች ዘራፍ እያሉ ከምር እና አዶናይ ግን ነምበር ዋን ነው። ለሀገሩ ያለው ፍቅር ሀገራችን ምን ያህል በዓለም ደረጃ ማለት ነው ከፍ እንድትል ምን ያህል እንደሚጥር ጀግና ነው አዶናይ ማለት ነው። ሪሊውን ነው የምነግራችሁ። አዶናይ ነምበር ዋን ብየዋለሁ። ቢግ ሪስፔክት ነው ያለኝ። በጣም ጠንካራ፣ በጣም ስማርት፣ በጣም ትችላለህ ማለት ነው። እና ላይ በሾርት ተቆርጦ ያየሁት ቲክቶክ ላይ ደግሞ መጥቷል። እነ መዲቲዩብ ላይ ክሊክ አቀባበል ያደረጉለት ማለት ነው። እና ትችት ነች በቋንቋ ኔቨርስ እኔ ብዙ ጊዜ እናገራለሁ። በቋንቋ እንኳን አማርኛ የማትችል ወደ ኦሮምኛ ኦሮሞም ሌላ ልትሆንም ትችላለች እና አማርኛ ሲያወሩ ቢያንጋድዱ እንኳን ትችት መተቸት ጥሩ አይደለም የሚለው ነገር አለ። ግን እንግሊዘኛ ቋንቋ ደግሞ ያለመናገር የሚያስተች የለም። አንዳንዴ ቲክቶክ ላይ ያላችሁት አይዶን ነው። አንዳንድ ሰው ራሱ ስም መጻፍ አይችልም፣ ግን በኢትዮጵያ ተዋረዱ፣ ኢትዮጵያ አዋርዳ የምትሉት ነገሮች አሉ ማለት ነው። እና እዚህ ጋር እንግሊዝኛ ቋንቋ ኢንተርናሽናል ስለሆነ ግዴታ ሁላችንም ማወቅ አለብን። ሞርዛን ከኢትዮጵያ ውጭ ምንወጣ ከሆነ በከዳምነትም በሽንት ቤት አጣቢነትም ቢሆን እኔ እናንተ ራሳችሁ እንግሊዘኛን መግባቢያውን እንኳን ማለት ነው መግቢያውን ማወቅ አለብን ሁላችንም ማለት ነው። ግን ያለ ማወቅ ደግሞ አያስተችም እንዴ። እኔ ምንድነው በሀገር ደረጃ ተዋረድ ምናምን ሲሉ ሳየው እንግዲህ ይሄ አይሾ ስፒድ የሚመስለው እንግሊዘኛ አይችልም። ያኛው አሜሪካን የተወለደው እዛ ያደገው ከየት እንግዲህ ህዋይ እና አንዳንዴ የማታውቁት ቋንቋ ልትዋረዱ አይገባም። ተዋረድኩ ማለትም አይቻልም። ተዋረድም አትበሉ። እና እንደዛ ደግሞ ሲሉ የሰማሁት የመዳም ቅመሞች ናቸው እኮ ደግሞ ሞርዛ ማለት ነው ቪዲዮን አይተው። ሲቀጥል እንግዲህ ውዶቼ ወደ እነ ጨረቃዎች መጥቻለሁ። ወይኔ ኢትዮጵያችን አይሚስዩ ኢትዮጵያማ መሄድ አለብን። እስከዛሬ 2 ወር 2 ሳምንት ከምር ኢትዮጵያ በጣም አምሮባታል። እንዴት ደስ እንዳለኝ ወላሂ። እና ቴንክ ዩ ቬሪ ማች አዶናይ ሳያጌን እና እነ ጨረቃ ደግሞ ወዶቼ ሀይሚትዬን አትንኳት። ተው ዘርዬ የብሩኬ ከምኖች ናችሁ ከብቶች ምናምን። እኔ አልወድም እንደዚህ አይነት ማለት ብያቸዋለሁ። ግን የምትሉኝ ያላችሁ እንግዲህ በረቱን ማሰር ሳር ምናምን መስጠት ነው ወዶቼ ለነሱ። ለምን ይሄ ድራማ ነው ሲባሉ አይሰሙም። ትናንትና ሀይሚትዬንም ማትፈልገው ከሆነ ስዊች ኦፍ ታርግ ስልኳን የምትላለች። የሆነ ሰዓት እኮ ወደ ሀይሚና መሰለኝ አይዶን እኔ ሰክሯል ቲክቶክ ላይ ባይዘው እና ላሞቹ በጎቹ የምትሉትን እኔ ብዙም አይመቸኝም። ለእነሱም ደግሞ ግዴታ በረቱን ጠበቅ አድርጎ በብረት ማሸግ እና ሳር መስጠት ነው ድራማው እስከሚያልቅ ማለት ነው። ብዙ አትጨናነቁ። ሲቀጥል ደግሞ ሀይሚዬ ስማርት ናት፣ ትችላለች። እዚህ ጋር ባለፈው ነግሬያለሁ። እኔ ለምንድነው ሀይሚዬን አሁን ላይ ማልወቅሰው? ባለፈው ነግሬያቸዋለሁ እኮ በኮሜንትም ጽፌያለሁ። ባለፈው ብሩኬ ሲረገጥ ነበር፣ አሁን ሀይሚዬ ናት ብዬ ተናግሬያለሁ። የማውቀውን ነገር ለምንድን ነው የምፈርደው? ለምንድን ነው የምናገራት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ቹበቹ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። እንዴት ነው ብርድ ደህና ነው? ሳሪያድ ያላችሁ ማለት ነው።
እኛ ደግሞ ታውቃላችሁ ዛሬ የአየር መጋጨት ሰላት ምንም የለብንም። ቁጭ ብለን ቲክቶክ ላይ በቃ ኢትዮጵያ የኛ ሀገር እያልኩ ለመዳሜ ሳይቀር ሳሳይ ማለት ነው። እንዴ ኢመራትን መስላለች እኮ አቢቾ ቴንክ ዩ ቬሪ ማች አብይ ማለት ነው። ቢግ ሪስፔክት የእናቴን ቤት አፍርስ እና ይሁንላችሁ ማለት ነው። እና ኢትዮጵያ በጣም አምራለች እና አዶናይን ደግሞ ለማመስገን መጥቻለሁ። እንደዚሁም ደግሞ ዘርዬ እነዛ ከብቶች ምናምን ይላሉ። እንግዲህ ይሄ ከብት ነገር ባይመቸኝ በረት እንግዲህ በተቻለ መጠን ያለንን አዋተን በበረት እሽግ እናድርግ ማለት ነው። ሲቀጥል ለሞዶቼ ምን እንዳየው ቲክቶክ ላይ ልንገራችሁ። በጣም የሚገርማችሁ ነገር ማለት ነው የመዳም ቅመሞች አንዳንዴ እስቲ ዌክ አፕ እንሆን፣ አንዳንዴ ወደ ራሳችን እንመለስ። እኔ አሁን የሀይሚና የብሩኬ ድራማ አስጠልቶኛል። ሪሊውን ነው የምነግራችሁ። ሳይለንት አድርጌ ነው ክፍት አንዳንድ ስቴት ላይ የምሰጠው ማለት ነው። ሀይሚትዬን ግን እወዳታለሁ። ሲናገሯት እራሱ አልወድም። የተናገሯትን በጭንቅላታቸው ነው የምተክላቸው ማለት ነው። ስለዚህ ድራማው ግን አስጠልቶኛል። ቲክቶክ ላይ ግን አንዳንድ ነገር እያየው ነው። ካየሁት ነገር ልንገራችሁ ማለት ነው። ኬጂ አስተማሪ ናት፣ እንደኛም የመዳም ቅመም ናት። የምትናገረው እንግሊዘኛ ኮንፊደንስ ያለው የተማረች ናት። ኬጂ አስተማሪ ናት። ገባችሁ? ኬጂ አስተማሪ ነው። እናንተ የመዳም ቅመሞች ስማርት እና ጠንካራ ከሆናችሁ ትምህርት ቤት ከተማራችሁ ስጨርሱ ትንሽ ፖይንት ካላችሁ ኬጂ ኢዚ ኮንፊደንስ ማለት ነው። ገባችሁ? ግን እሷ ላይ የሚጽፉት ነገር አማርኛቸው ራሱ የሚጽፉት አማርኛን እንኳን አይችሉም። ትችት ማለት ነው፣ ስድብ። እንደዚሁም ደግሞ ይሄ አይሾ ስፒድ በተባለው ሌላው ደግሞ እሱም መሳይ ያው እንግሊዘኛ አይችልም። በሀገር ደረጃ ተዋርድን መጀመሪያ አንቺ ተዋረድን ያልሽው ስምሽን በእንግሊዝኛ ዩ አር ራይቲንግ ኔምስ እንግሊሽ ሪሊውን ነው። እኔ ፍትፈታ ሲጀምር ነው። ለምን ዋሻቸዋለሁ? እኔ እዚህ ህፃኖችንም እንትን እላለሁ። ቦዲ ፓርት እያልኩ አረቦች እኮ ቦዲ ፓርት ራሱ የጥርስ ክፍሎችን እንኳን ስትናገሩ ብር ታገኛላችሁ። ሞርዛን ሪያድ ላይ ማለት ነው። ወላሂ ነው የምላችሁ። ቀላል ስራ ማለት ነው። ቀላል በቃ አይን ማለት ጥርስ ምናምን ጥርስ ምናምን። ለነገሩ አሁን እኮ የጥርስ ክፍል ብላ እንደው የመዳም ቅመም አንናገርም። ለምን ሰርች አድርገን አንማርማ በመዳም ዋይፋይ። እንደና ሀይሚያውን ደሚያን ተከትክ ነገር ሲመጣ ሂዱ ቲክቶክ ላይ ብዙ ነገሮችን ማለት ነውና በሀገር ደረጃ ተዋርደን ሲሉ በቋንቋ አልወድም። አታኔ አማርኛቸው እንኳን መናገር አይችሉም ምናምን ብዬ አንዳንዴ አልናገርም። ለመሰላችሁ የእነሱን ቋንቋኛ አንችልም። ደቡቦችም ከሆኑ ደቡብኛ ሰላም አለይኩም ማለት አንችልም። እና የመዳም ቅመም ሆና ያኛውን ታዋቂ መሳያውን ማለት ነው አማርኛ እሱ ኢትዮጵያ ነው የተወለደው፣ ያኛው አሜሪካ ነው። እና በሀገር ደረጃ ብላ ስታወራ በሾርት ቪዲዮ ተለቆ ቲክቶክ ላይ በጣም ነው ያፈርኩት። እና በተቻለ መጠን እኔና እናንተ ራሱ ውዶች ከሀገር ስንወጣ ያለመቻል ምንም ማለት አይደለም፣ ግን ማወቅ አለብን። ብዙ ቋንቋዎችን የማናውቀውን ቋንቋ ማወቅ አለብን። የእናትና የአባታችንን ቋንቋ እኔ ለምሳሌ የእናትና የአባቴን ቋንቋ ብዙ ሁሉንም ላላቅ እችላለሁ። የባሌን ቋንቋ ማለት ነው ጉራጊኛ ነው የሚባለው። ግዴታ ማወቅ አለብን። ሌላው ደግሞ ኢንተርናሽናል መስት ኢምፖርታንት እንግሊሽ፣ በቃ እንግሊዘኛ ማወቅ አለብን። የመዳም ቅመሞች በመዳም ዋይፋይ ተማሩ። ቲክቶክ ላይ አለ ተማሩ። ሪሊውን ነው የምነግራችሁ፣ የእህትነቴን ነው የምነግራችሁ። እኔ አሁን ፍትፈታን ያበላሸኝ እንጂ እኔ ጋ ያለው ወረቀቶች፣ እስክራሶች፣ እስክሪብቶች ያገር ነው። ቁጭ ብዬ እንደ እጭር ነበር። የዛሬ ነው ያድገው ነው። አሁንማ ይኸው ፍትፈታ አለም ተቀላቅያለሁ። እና ቢሆንም ግን መስት ነው። ስለዚህ የነ ሀይሚዬ ድራማ እኛን የሚያጫርስ አይደለም። ሂዱ ኢትዮጵያን ይዋት፣ ሂዱ ቲክቶክ ላይ ሂዱ። አይሾ ስፒድ ኢትዮጵያችንን፣ እንደዚሁም ደግሞ አዶናይ ኢትዮጵያን እንዴት እንደሚያስተዋውቅ ማለት ነው። ደረቴን የነፋሁት እንዴት ደስ እንዳለኝ። አይ አም ቨሪ ሃፒ። ድራማ ባለቀ ሰዓት ያልቃል። ስለዚህ ሀይሚንም አትሳደቡ፣ ነግረናቸዋል። ባለፈው ተረኛ ብሩኬ ነው፣ አሁን ሀይሚዬን እንትን የሚሉት በጨረሱ ሰዓት ይጨርሱ። እይታቸውም እየቀዘቀዘ ነው። ኑ ቲክቶክ ላይ አንዳንድ ነገር ይዩ፣ ብሬናችሁን አሰሩ። ሀይሚን የምትሳደቡ ኦፕን ዘ ብሬን መስት ኢምፖርታንት፣ ጭንቅላታችሁን አሰሩ ማለት ነው። እና ፕራንካቸውን በጨረሱ ሰዓት የምጨርሱ እኛ ሰልችቶናል። እና ይሄን ካልኳችሁ ይበቃናል። ሁላችሁም በተቻላችሁ መጠን ለአዶናይ ቢግ ሪስፔክት ፎሎ እያደረጋችሁ እንግዲህ አዶናይ ይችላል ለማለት ነው የመጣሁት። እንደዚሁም ሀይሚዬን አትናገሯት በሚለው ነው። ብሩክንም አትናገሩ፣ ያው በሰላም ይመጣሉ። ብሩክን እንኳን ያው ተኛ ስለምትሳደቡ ነው ትንሽ እንጂ ማንም የሚናገረው የለም። ወንድ ብርቆች ግን ተረጋጉ።
ስቶፕ ወንድ ብርቆች ስቶፕ። ቲክቶክ ላይ ያሉ ወንድ ብርቆች አንተ እኔ ለምን ዋሻቸዋለሁ? የብሩክን ፕሮፋይል የሚጠቀሙ ተሳዳቢዎች ነው የምለው፣ በመልካም ነገር አይደለም። ተሳዳቢዎች ፍቅረኛ የላቸውም ነው። ለምን አንዳንዴ ፍቅረኛቸው ይሄ ማን ነው አይሉም እንዴ? ላለው የላቸውም፣ ተሳዳቢዎች ነው የምለው። በኖርማል በፍቅር የሚጠቀሙ ችግር የለም። ብሩክ መልካም ሰው ነው እኮ ሪሊ ነው፣ ጨዋ ወንድ ነው። ይሄ ዶላሩ ነው እንጂ በቃ ጨዋ ነው። ቶታሊ ቀመሱ አይደለም። ስለዚህ ይህን ያክል ለሀይሚዬ ይገባታል። ባሏ ይሆናል ወደፊት፣ እናከብረዋለን። አሁን በቪዲዮ ልክ ነው የምንቃወመው። እሺ ውዶቼ አብሽሩ።